ወንዶችና ሴቶች የተከፋፈሉት ሴት ወደ ጓዳ ወንድ ወደ ሜዳ ሲባል ነው። ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። በመልክ ከሄድን በአበሻ አትራክቲቭ የምትባል አይደለችም። ሴት ቤት ቁጭላ ምግብ ትስራ፣ ወጥ ትቀቅል፣ ልጆችን ታሳድግ፣ ባሏን ትጠብቅ፣ የባሏን እግር ትጠብ ሲባል ነው። የእውነት ፈጣሪ እግዚአብሔር ማምነው እግዚአብሔር ሁለተኛ ዜጋ አርጎ ነው ወይ የፈጠረኝ የሚለው ጥያቄ ውስጤ ስለተፈጠረ ነው። አዶናይ እና ምን እንዲሆን ነው የፈለከው ስላልገባኝ የመጽሐፍ ቅዱስ ቃላቶችን እየተጠቀሙ ሰዎች በጣም ቻሌንጅ ያደርጉኛል። በጣም በሚያሳዝን ሁኔታ እስክንድር ነጋ ገለውታል እየተባለ ነው። አዶናይ ይሰማ ጆን ዳንኤል ቦታውን ሊወስድ ተፍ እያለልን ሃኒ የተቀባ ማር የተቀባ ግን መርዝ ባንቀባበል ጥሩ ነው። ከዩሮፕ ተመዞ የመጣው ፌሚኒዝም ዛሬ ሴቷ ውሻ የማግባት ሁሉ መብት አላት። እስከዛ ድረስ መሄድ ይችላል። ካላነበብሽ አንብቢ የኔ ቆንጆ አንብቢ እና ይጎትታል። በመጀመሪያ ደረጃ ወንድና ሴት ለውድድር መቅረብም የለባቸውም። ሁለቱም የተፈጠሩት አንድ አካል ሆኖ የተፈጠሩ ፍጥረት ናቸው። ውድድር ውስጥ የሚገቡ አይደሉም። ወንድ ብልቱ ሌላ፣ የሴት ብልቷ ሌላ፣ የእሱ ጡት ያለው ሌላ፣ የኔ በሁሉ ነገራችን የተለያየን ጉዳዮች ነን። እኔ ለሱ ረዳት፣ እሱ ለኔ ረዳት፣ እኔ ለሱ ልጠቅመው፣ እሱ ለኔ ሊጠቅመኝ፣ ሃርመኒ ሆነን እንድንኖር የተፈጠረን ፍጥረት ነን። ሰው ለምን እግዚአብሔር እንደዚህ ለምን እኔ ማርገ ለምን አስረገዝከኝ ለምን አረግዛለሁ ብለን ይሄን ኩዌስችን ለምን አላደረግነው? ለምን ሴት ጋር ሲመጣ እርግዝና ተፈጥሮ ለምን አልጠየቅነው? ለምንድን ነው ወንድ የበላይ ነው? የኔ ባል ወንድ ሆኖ የተፈጠረው ፍጥረት ሴቷን ጋርድ እንዲያደርግ እንዲጠብቃት ባክቦንዷ እንዲሆን ተፈጥሯል። እሷ ደግሞ ዊዝደሙ እንድትሆን ክራውን እንድትሆነው ተፈጥረናል። እኔ ሳረግዝ አብሮኝ የሚጠብቀኝ ለልጆቼ መከታ ለኔ መከታ የሚሆን ባል ተሰጥቶኛል። ያንን ምንድነው ይሄ መርዝ የሚመስል ግን የሚጣፍጥ ምንድነው ሃኒ የተቀባ ማር የተቀባ ግን መርዝ ባንቀባበል ጥሩ ነው። ትሰማ የሚለው ነገር ሲመጣ ትሰማ እኛ ፕሮብለም የለብንም። ኢን ፐርሰን የሰዎች ፕሮብለም የለብንም። ካልኩት ከክርስቲያን ሴቶች አንዷ ነኝ እና ተቀበልነውና ስናይ ግን ፕሪች የሚደረገው ግን ፌሚኒዝም ነው። ፌሚኒዝም በምንሄድበት ሁሉ የምንሰማው አንደኛ ሎጎውን ያላደረገ ሰልፊሽ ነው፣ እንዲናችሁ ሃይማኖተኛ ናችሁ። ሃይማኖታችንን መንካት ሙስሊም ልሁን ክርስቲያን ልሁን እኔ ለተመቸኝ ልጆቼን ለተመቻቸው ባሌ ራሴ ነው ላልኩት ክርስቶስ የኔ የቤቴ ራስ ነው ላልኩት በመጀመሪያ ቃሉን እንኳን ባግባብ አታውቁም። የትኛውም የመጽሐፍ ቅዱስ ላይ ወንድ ልጅ የቤት ራስ ነው አይልም፣ የሴት ራስ ነው የሚለው። የወንዱ ራስ ክርስቶስ ነው የሚለው መጽሐፍ ቅዱስ ሲናገር። ለኔ ባሌ የኔ ባል የኔ መኳንንት እንኳን አይደለም ራሴ ነው ማለት አይደለም፣ ገላይን ሰጥቼዋለሁ፣ ላይፌን ሰጥቼዋለሁ እኮ ባሌ ነህ ስለው ስፈርምለት ስተኛ ዲግኒቲን ሰጥቼዋለሁ። እሱ አያምም እንዴ? ተደፈረ የምንለው የሰውነት ፓርታችን አይደለም እንዴ? ዲግኒቲያችንን ሰጠነው፣ ለሰጠነው ላከበር ነው። ባሌ ላልኩት ሰው አንቺ እኔ ክራውን ነሽ ማይ ባክቦን የኔ ዊዝደም ሲለኝ ሙትላት የተባለው ባል የልጆቼ አባት የኔ አባት እኔን ያሳደገው ቦልድነስ ሴት የሰራው የትኛው ፌሚኒዝም አልሰራም። እኔ አንድ ሀበሻ ጀግና ሴት በመጀመሪያ ደረጃ ፌሚኒዝም የሚባለውን ስም ለኛ ለብሻ አንፈልገውም። To be honest, እኔ ከጆርዲ ጋር ችግር የለብኝም ካንቺ ጋር I don't have any I respect you አንድ ምለው ነገር ምንድነው እኔ ፒቲሽኑን ፈርሜ ነበር። ፒቲሽኔን ማንሳት እንዴት እንደሆነ ባላቅም ላይ ፖስት ያደረኩትን ግን አንስቼዋለሁ። because ፕሪች የሚደረገው ተሰማ የሚለው ፊት ለፊት መጥቶ ጠቅላላ በየሚዲያው በገባንበት ሁሉ ፕሪች የሚደረገው ሃይማኖት ጠል ሴትን ከሃይማኖት እናስወጣለን እናባረራቸዋለን፣ እንደዚህ ይደረጋሉ፣ ሴት ትጨቆናለች። እንዴ የተመቸን ሃይማኖታችን ነው። ስነ ስርዓት ግብረ ገብነት ያስተማረን ሃይማኖታችን ነው። ሴትነት አለባበሴን ያሳመረኝ
በየትኛውም ዓለም ዙሪያ ብዞር ብሄድ ሃይማኖቴ ስርዓት አስይዞኛል፣ ያስከብረኛል። ኖ አንድ ሰዓት ያውራቸው አንድ ሰዓት ተፈጥቷለሁ። አንድ ሰዓት ተፈጥቷ ባይኔ ወንታችሁ ነሽ አዳምጪ። እታች አንቻር ለማውራ ኔቨር ዶንት ከት ሞረት ይቻለሽ እና ሴት ልጅ የተሰራችው አይደለንም ሴት ለወንድ ልጅ የተፈጠረው ኮንታክቶቻችን ናቸው። እሱም ብቻ ላስተካክልሽ ብዬ ነው። እሱ ፔጅ ላይ ተሰራያለሽ። ፔጅሽ ላይ ነው ቆንጆ። ሴት ልጅ የተሰራችው ለወንድ ነው። ወንድ ልጅ የተሰራው ለሴት ነው። እንደ ኦርቶዶክስ እህታችሁ እንደ ክርስቲያን አንዴ ሁሌ ከዛች ፖይንት በኋላ ከዛች ፖድካስት በኋላ ውስጤ ትልቅ ጥያቄ በቃ ይኸው ግልጽ ልንገራችሁ፣ ውስጤ ትልቅ ጥያቄ ስለፈጠረብኝ ነው። የእውነት ፈጣሪ እግዚአብሔር ማምነው እግዚአብሔር ሁለተኛ ዜጋ አርጎ ነው ወይ የፈጠረኝ የሚለው ጥያቄ ውስጤ ስለተፈጠረ ነው ዳዊት የጠይቅህ የመጣው። እንትኑን ብቻ ክሊር አድርጉልኝ። ሚስት ለባሏ ትገዛ የሚለውን ነገር ለኦቶሪቲ ለምንድን ነው የሚጠቀሙት ሰዎች? እሱን ብቻ ክሊር አድርጉልኝ። ባልየው ከሚስትየው በላይ መጽሐፍ ቅዱስን ማለት ሰዎች የእኛ ክርክር ላይ እየመጡ የሚከራከሩ ነገር አለ። ለምሳሌ መጽሐፍ ቅዱስ የሚለው ሚስት ለባሏ ትገዛ ይላል አይደለ? ሴት ለወንድ ትገዛ ይላል መጽሐፍ ቅዱስ። ስለዚህ ስለ እኩልነት መስበክ አትችይም ተብሎ ቻሌንጅ ይገጥመኛል በተደጋጋሚ። የመጽሐፍ ቅዱስ ቃላቶችን እየተጠቀሙ ሰዎች በጣም ቻሌንጅ ያደርጉኛል። አቡ መጣና ስለ መጽሐፍ ቅዱስ ስለ እኩልነት ምን እንደሚል አስረዳ። የኔ ዩቲዩብ ቻናል ላይ ኢዮብ ያንን ቻሌንጅ አድርጎ ነው የመጣው ፖድካስት። በኋላ ያቺን ይሄ ሚስት ለባሏ ትገዛ የሚለውን ሀሳብ ኤክስፕሌን ሲያደርግልኝ ነው ስለ አውቶሪቲ ማውራት የጀመረው ኢዮብ። No, it's not. Yes, it is. በመልክ ከሄድን በአበሻ አትራክቲቭ የምትባል አይደለችም። መቀመጫ የላት፣ ጡት የላት፣ መልክ የላት። በአበሻ ወንድ ከጠየቃችሁን እኔ እንደሱ አይነቷን ተከፍሎኝም ዴት አላርግ። እግዚአብሔር መሰከረኝ። ምንም ጉራ አይደለም። ወንዶችን መልስ ስለ ሴት ተጠይቃች ሴት ተጠይቀን ወንድ ልጅ ይመልስ እንጂ ሴት አይደለም። ቆንጆ ምን እንደምን አይሆንም። ወንድ ልጅ ነው የሚመልሰው። ስለ ሴት ልጅ ቁንጅና እንዴት ትደረጋለች፣ ወንድ አይን ውስጥ ትገባለች የሚለው አመለካከት ያለው ወንድ ልጅ እንጂ ስትታይ ምንም የሚስብ ነገር አንድ ነገር የላት። ግን ሴቶች ችግራችሁ ምንድን ነው? ብዙ ጊዜ ያላችሁ ችግር ምንድን ነው? ሴቶች ሆይ ሆይ ስላላችሁ ቆንጆዎች ይመስልሻል። የታባሽ ወንድ አጠገብሽ አለ። ካልፈለግሽ እሺ አጌታ የፈለግሽውን ግን የማግኘት ችግር ሊፈጠር ይችላል። አንዳንዶቻችሁ በምላሳችሁ የተነሳ በጉራችሁ የተነሳ ቀንተ ነው። የትኛው ወንድ ኖሯት ነው የምቀናባት? ሴት በሆን ቀንተ ነው ትይኛለች። ገለቴ እኔ ወንድ ነኝ። በጾታ እንገናኝ። ምኑ ነው ምቀና? በደራረቀች ለው ምቀና? አሁን ወደ ዌስት አፍሪካ እየሄዱ ነው። ፉፉ የሚበሉት ጋር ምናልባት ከተዛመዱ እነ ጋሽ ፉፉ ዌስት አፍሪካኖች ጋር እየሄዱ አበሻ ወንድ ማለት ምናምን እያሉ ዌስት እነ ጋሽ ፉፉ ጋር ሄደዋል። ለራሳቸው እዛ ሀገር ላይ ያለውን እንኳን they don't even look it up። ናይጄሪያ ላይ ብትሄድ በብዛት ሴቶች ይደፈራሉ። ካሜሮን ብትሄድ፣ ዌስት አፍሪካ በተለይ በጣም ሴት ይወዳል። ደፋሪዎች ናቸው አብዛኛዎቹ። እግዚአብሔር መሰከረ ልክራ አብዛኛዎቹ ዌስት አፍሪካን ይታወቃል፣ በሴት የሚታወቁ ናቸው። ግን የሚገርመው ከሀበሻው እንደነዛ ጨዋ ሆነው ለነሱ ያማክራል።
ከአበሻ ወንድ እነሱ ተሽለው እነሱ በልጠው ያንን ነው የምለው። I just come to you እከክ ማን ነው ያለሽ? እከክ ማን ነው ያለሽ? እኔ ፔጅ ላይ ነው ብዬሽ አሁን የመጣሁት ስለማን ነው የምታወራው ምናምን ዘንባ ሌላ ቦታ ይሽ አዶናይ። አሁን ደግሞ ማን ነው ኳስ ተጫዋቹን የሚመስል ልጅ መጣ ብለህ ያ ሰውዬ ስለመሰለው ምን እንዲያደርግለት ነው አልገባኝ። በመልክ ተመሳሰለ እሺ፣ እና ምን እንዲሆን ነው የፈለገው ስላልገባኝ አዶናይ አይ ስላልገባኝ እንድታ የሚመሳሰል ልጅ ኢትዮጵያ ላይ ተገኘ፣ ያ ኳስ ተጫዋቹን የሚመስል እና ተገኘ። አዶናይ እንደዚህ በል እንደዚህ ያደርግ እንደዚህ ሁን ይለዋል ልጁ። መመሳሰል ምን ከእውቀት ጋር ከችሎታ ጋር ምን ያገናኘዋል? ኧረ አዶናይ አንዳንዴ እንዴ በሰላም እንደ ሀሳብ እስቲ አብራራላችሁ ይህን ልጅ። ኦኬ መሰለው ያን ልጅ ተንቧት እና ምን ይሁን እንዲፈምስ ነው እሺ። መልክ መምሰል ላይ ሳይሆን አይዲያ ላይ ቢሰራ ጥሩ ነው። እንዲያውም ያንተን ቦታ እያስፈራኝ ነው። ጆን ዳንኤል መልሶ ሊወስደው ስራ ላይ ይመስለኛል። አዶናይ ይሰማል። ጆን ዳንኤል ቦታውን ሊወስድ ተፍ እያለልን አይ እውነቴን ነው። አሁን ሳየው ጆን ዳንኤል ቢደብረው ምናምን አንደርስታንድ ነው የእሱን ኤክስ ለምን እንደፈለገ ምናምን። አሁን ስታየው ናው ዩ አንደርስታንድ ለጆን ዳንኤል ሪዝኑ አሁን እየገባኝ ነው። ወጥቶ በአደባባይ ስላልተናገረ ነው እንጂ የአንተን ኤክስ ምናምን አድርጎ ከተነሳ ብዙ ነገሮች አሉ። ግን አሁን አይዲያዎች በደንብ ይዘህ ካልመጣ አዶናይ ምናልባት ቦታ ሊወሰድ ይችላል። በጣም በሚያሳዝን ሁኔታ እግዚአብሔር ከክፉ ይጠብቀው። እስክንድር ነጋ ገለውታል እየተባለ ነው። እስክንድር ነጋን ገለውታል እያሉ ነው። ያሳዝናል። ያ እስክንድርን ተበልቷል እያሉ እየሰሩ ነው። እውነት ይሁን አሁን እንግዲህ ብዙዎቹ እያወጡ ነው። በጣም ያሳዝናል። ከሆነ ግን በጣም ያሳፍራል። ለምን ኢትዮጵያ 4 እግሯን ትበላለች እንጂ እውነቴን ነው ማወራ ሚስቴን ልጆቼን ምን ላልታመነበት ፖለቲካ በአንድነት ለሆነ እሞትላታል። በአንድነት ላልታመነ ፖለቲካ ላይ ገብቼ ህይወቴን አልሰጥም። እንደው እግዚአብሔር የውሸት ያድርገው እስክንድር ነጋ የውሸት ያድርገው። እስክንድር ነጋን በልተውታል ነው የሚባለው። የውሸት ያድርገው። ሌላው የአዲስ አበባን ጉዳይ አቴንሽን ላለማሰጠት የሚሰራ ስራ ነው ብዬ አስባለሁ። አዲስ አበባ ላይ በጣም እንዳልኳችሁ ለመሰልቀጥ እየሰሩ እንደሆነ እየታወቀ እሱን ትተው ሌላ አጀንዳ ይዘው ይመጣሉ።